እውነቱን እናውራ ከተባለ ዓለም ላይ ያሉት 99% ወንዶች ሰነፍ፣ ኦቨርዌይት፣ በሴቶች ምክንያት የተጎዱ እና ኮንፊደንስ የሌላቸው ናቸው። ግን አንተ እነሱን መሆን አይጠበቅብህም። ዛሬ ማሳየህ እንዴት ራስን ከ99% ወንዶች ወይም ደግሞ ቅድም ያልኩን ሰነፍ፣ ኦቨርዌይት፣ በሴቶች ምክንያት ከተጎዱት ወንዶች አውጥተህ ራስን ዓለም ላይ ጥቂት አሉ ከሚባሉ 1% ወንዶች ጋር ራስን እንዴት እንደምታካትት ነው ማሳይ። እነዚህ 1% ወንዶች በብር፣ በሰውነት፣ በሪሌሽንሺፕ እና በኮሚኒኬሽን ስትሮንግ የሆኑ ሰዎች ናቸው። ኢትዮጵያ ላይ ብዙ ሀብታሞች ሊኖሩ ይችላሉ። ግን ቦርጫም ከሆኑ፣ ቤተሰባቸው፣ ፋሚሊዎቻቸው ፍቅር ከሌላቸው እና ማስኩሊኒቲ የሚጎላቸው ነገር ከሆኑ አሁንም ቅድም ካልኩ ከ99% ወንዶች ጋር ነው የሚመደቡት። ግን ብዙም ባይሆን ኢትዮጵያ ላይ ሁሉንም ነገር ያሟሉ ቅድም ያልኩን የሚያሟሉ ጥቂት ወንዶች አሉ እና ዛሬ የማሳየህ እንዴት እነሱን መሆን እንደምትችል ነው። ስለዚህ ቪዲዮን ላይክ አድርገህ መጀመር እንዳረስ። ለማታውቁኝ ቴዲ ይባላል። የኔ ዓላማ ኢትዮጵያ ላይ አለ የተባለ የ1% ወንዶች ኮሚኒቲ መገንባት ነው። ስለዚህ ሰብስክራይብ አድርገህ ጀማን መቀላቀል እንዳረሳ። የመጀመሪያው 1% ወንድ የሚያደርግ ነገር አንስቶፔብል ማይንድ ሴት ገንባ። የአቬሬጅ እና የ1% ወንዶች ልዩነት ምን ይመስላል? ማይንድ ሴታቸውን። ትክክለኛ ወንድ አያማርርም፣ ሰበብ አይፈልግም። የራሱን ህይወት ራሱ ነው ኮንትሮል የሚያደርገው፣ ኃላፊነቱንም የሚወስደው ራሱ። እንዴት ይህንን ማይንድ ሴትን ገንባ? አንደኛ ለህይወት ሙሉ ኃላፊነትን ውሰድ። ሰበብ አትፈልግ፣ ምክንያት አትፈልግ። መስራት ያለብን ነገር አሁን ስራ። ዓለም ላይ ከራስ ውጭ ማንም አንተን ሊያድን የሚመጣ የለም። ሁለተኛ አይምሮክ ሁሌ ለውጥን እንዲፈልጋል። ሪሰርች አድርግ፣ ስኪል ተማር፣ መጽሐፍ አንብብ፣ ሁሌ ራስን አፕዴት እያደረግከው ሂድ። ሶስተኛ ኔጌቲቪቲን ቆርጠጣሉ። በአካባቢ ብዙ ሰዎች ሊኖሩ ይችላሉ። ሰዎች ባይኖሩ ራሱ ሶሻል ሚዲያ ላይ የምታያቸው ነገሮች ኔጌቲቭ ከሆኑ አንተን ወደዛ ነው እየጎተቱ የሚሄዱ። ስለዚህ ኔጌቲቭ የሚያወሩ ሰዎች ካሉ፣ ኔጌቲቭ ነገር የሚገፋፋ ሶሻል ሚዲያ ካለ እነዛን ነገር ከህይወት ቆርጣ አስወጣቸው። ማይንድ ሴትህን መቆጣጠር ወይም ደግሞ ኮንትሮል ማድረግ ከቻል ፊውቸርን ወይም ደግሞ የወደፊቱ አንተን ገና ከሆኑ ማወቅ ትችላለህ ወይም ደግሞ አሁን ኮንትሮል ማድረግ ትችላለህ። የወደፊቱንም መወሰን ትችላለህ። ሁለተኛ የሚያምር ሰውነት ገንባ። 1% ወንዶችን ከላይ የሚያስቀምጣቸው የራሳቸው የሆነ መገለጫ ሰውነት አላቸው። ወፍራም ኮንክ፣ ቀጫጫ ኮንክ እና ሰውነት ፊት ካልሆነ አሁኑን ጂም መጀመር ይኖርብሃል። አሁን የምነግርህ 3 ነገሮች በመከተል ሰውነትን የሚያምር ማድረግ ትችላለህ ወይም ደግሞ አንተ የምትፈልገውን ሰውነት አቺቭ ማድረግ ትችላለህ። የመጀመሪያው ጂም ከ4 እስከ 5 ቀን መስራት ይኖርብሃል። እሱን ደግሞ እንዴት ልስራ የምትል ነገር ከሆነ የሆነ ጊዜ እኔ እንዴት መለወጥ እንዳልቻልኩኝ ጂም ላይ ምናምን የሰራው ቪዲዮ ላይ የኔን የጂም ፕሮግራም ለቅቄ ነበር እና እሱን ቴሌግራም ቻናሌ ላይ ማግኘት ይችላል። ሁለተኛው ደግሞ የሰውነትን የፋት ፐርሰንቴጅ ከ10 እስከ 15% አድርገው። ይሄ ምንድነው ጥቅሙ? ሰውነትን ሊን እንዲሆን ያደርጋል። መስልም ይኖራል በዛው። እነዚህ አንዳንድ ቬኖች ፋት ምናምን አይኖርም። አንዳንድ ሰዎች እጃቸው በጣም ትልቅ የሆነና ቦርጫም ይሆናል ወይ ደግሞ ቸስታቸው ጡት ይሆናል። ስለዚህ ያ ነገር እንዳይፈጠር የሰውነትን ፋት ፐርሰንቴጅ ከ10 እስከ 15% አደርገዋለሁ ማለት ነው። ሶስተኛው ደግሞ አመጋገብህን አስተካክል። የምትበላቸው ምግቦች ፕሮቲን ያላቸው፣ ከቻልክ ደግሞ ካሎሪ የምትወስዳቸውን ካሎሪዎች ኮንትሮል ማድረግ ብትችል ሞር ሰውነት ቶሎ ማምጣት ትችላል። ወይም የምትገነባው ሰውነት ዲፋይን የሆነ በቃ መገለጫ ያለው ያንተ መገለጫ ከሆነ ሰውነት ቢውልድ ማድረግ ትችላል። የሰው ልጅ ቀድሞ ክብር የሚያገኘው ደግሞ በሰውነቱ። ግዙፍ ሰውነት ያለው ሰውና ቀጫጫ ሰውነት ያለው ሰው ሁሉ ሪስፔክት አሰጣቸውም አንተ። ስለዚህ ክብርን ማግኘት የምትፈልግ ነገር ከሆነ ሰውነትህን አስተካክል። ግዙፍ ስለሆንክ ብቻ አይደለም ደግሞ የምትከበሩ። ግዙፍ ስትሆን ወይም ደግሞ የተስተካከለ ሰውነት ሲኖር የምትለብሳቸው ነገሮች ያማሩ የተስተካከሉ ይሆናሉ። ስለዚህ ሰውነትህን አስተካክል። ጥቅሙ ለአንተ ነው። ሶስተኛ ሀብት ገንባ። ብር ማለት ነፃነት ማለት። ብር ከሌለ አንተን ኮንትሮል የሚያደርግ ሌላ ሰው ነው። አሁን ብር ላይኖር ይችላል፣ እኔም ስለሌለ። ግን ለወደፊት እንዲኖር ምን እያደረግክ ነው? ወይስ ተኝተህ ነው ለወደፊት ሀብታም ሆናለሁ ምናምን ብለህ እያሰብክ ያለው? ለእናት የፈለግሽውን ነገር ግዢ ማለት አትፈልግም? ልጆችህን ሚስትህን አንደላቀ ማኖር አትፈልግም? ይህ ደግሞ ተተኝቶ የሚሆን ነገር አይደለም። ብር መስራት ይኖርባል። ከዚህ በኋላ ስትተኛ ስትነሳ እንዴት ነው ብር ላገኝ የሚችለው? እንዴት ነው ብር ልሰራ የምችለው እያልክ ነው ማሰብ ያለብህ። ከዛሬ በኋላ ማይንድ ሴት እንዴት ነው ብር ማገኘው ነው የሚሆነው ማለት ነው። አራተኛ ማህበራዊ ህይወት ላይ ጎበዝ ሁን። 1% ወንዶች እንዴት አቴንሽን ወደ ራሳቸው መሳብ እንዳለባቸው፣ እንዴት ትኩረት መሳብ እንዳለባቸው ያውቃሉ። ጥሩ ተናጋሪ ናቸው፣ ኮንፊደንስ አላቸው፣ ከሰዎች ጋር ተግባቢ ናቸው እና የተከበሩ የምንላቸው አይነት ሰዎች ናቸው። ከሰዎች ጋር መግባባት ካልቻልክ ሰዎችን ኢንፍሉዌንስ ማድረግ አትችልም። በዚህ ሰዓት ደግሞ ሰዎችን ኢንፍሉዌንስ ማድረግ ማትችል ነገር ከሆነ ሰክሰስፉል የመሆን እድል በጣም ጠባብ ነው። ስለዚህ እኔ የምነግርን ነገሮች ትከተልና አሁን እንዴት ሶሻሊ ጎበዝ መሆን እንደምትችል፣ እንዴት ከሰዎች ጋር መግባባት እንደምትችል አሳያለሁ። የመጀመሪያው አይ ኮንታክትን አስተካክል። ኮንፊደንስ የሚጀምረው ከአይ ኮንታክት ነው። ሁለተኛው ደግሞ ስታወራ በፓወር አውራ፣
ረጋ ብለ ዲፕ በሆነ ቮይስ እና ግልጽ በሆነ መንገድ አውራ። ሶስተኛ ሊደርሺፕነትን ተማ። ውሳኔዎችን ለመወሰን አትፍራ። ከወሰንክ በኋላ ደግሞ ኃላፊነቱን ራሱ ውሰድ። አንዳንድ ሰው የሆነ ነገር ውስጥ ቶሎ ይወስንና ያ የወሰነው ነገር ችግር ካመጣ ራሱን ከዛ ነገር ያወጣል። ግን አንተ ያን ሰው መሆን አይጠበቅብህ። ለወሰንካቸው ውሳኔዎች ኃላፊነቱን ራስ ትወስዳለህ። ይሄ ምንድነው የሚያሳየው? መሪነትን። አራተኛ ጓደኞችን 1% የሚባሉ ወንዶች ይሁኑ። እንዳንተ ተግባቢ፣ ለውጥን የሚፈልጉ፣ ሁሌ የሚያስቡት ራሳቸውን ለመቀየር ምናምን። ከእንደዚህ አይነት ሰው ጋር ራስን ስከብ ያንተ ማይንድ ሴት እንደዛ እየሆነ ይመጣል ማለት ነው። አካባቢ ላይ እንደዚህ አይነት ሰው ላታገኝ ይችላል። ግን ሶሻል ሚዲያ ላይ ከአንተ ጋር ተመሳሳይ መንገድ ያለው ሰው ፎሎ የምታደርግ ከሆነ የምታይ ከሆነ ያ ሰው በተዘዋዋሪ ጓደኛ ሆነ ማለት። የግድ በአካል መገናኘት አይጠበቅም። አሁን ከኔ ጋር ብዙ ሰዎች ጓደኛ መሆን ይችላላችሁ፣ አለቀ። እኔን የምትከተሉ ከሆነ እኔ የማደርጋቸውን ነገሮች በግልጽ ነው ማሳያችሁ። መታችሁ የፈለጋችሁትን ነገር ቴሌግራም ላይ መጠየቅ ትችላላችሁ፣ ማውራት ትችላላችሁ። ቴሌግራም አካውንቴን ደግሞ የቴሌግራም ቻናሌ እዛ ባዮ ላይ አስቀምጫለሁ፣ ማግኘት ትችላላችሁ። አምስተኛ ለሴቶች አይነኬ ሁኑ። 99% ወንዶች ጊዜያቸውን የሚያቃጥሉት ሴቶችን በማሳደድ ነው። 1% ወንድ ግን ሴቶችን አትራክት ነው የሚያደርገው። ለምን? አብዛኛውን ጊዜ ራሱ ላይ በመስራት ነው ቢዚ ሆኑ። ሴቶች ደግሞ ራሱን የሚያከብር ራሱ ላይ የሚሰራውን በቀላሉ ያሸንፋቸዋል ወይም ደግሞ ያ ሰው ይስባቸዋል። ለምን? የዛ ሰው ጆርኒ ውስጥ መግባት ይፈልጋሉ። ብዙ ጊዜ ካያችሁ ከአንድ ሰክሰስፉል ወንድ ጀርባ አንዲት ጠንካራ ሴት አለች ይባላል እና አብዛኞቹ ሴቶች ቶሎ ብለው ጎበዝ ሰው፣ ጀግና ሰው፣ ጥሩ የሚሰራ ሰው ሲያገኙ የእሱ ጓደኛ ወይም ደግሞ የእሱ ፍቅረኛ መሆን ይፈልጋሉ። ለምን? ያቺን ሴት መሆን ስለሚፈልግ ጀርባ ላይ አለች የምትባለው። ስለዚህ ሴቶች አንተን እንዲያሳድዱ ማድረግ አለብን። እንዴት ሴቶች አንተን እንዲያሳድዱ ማድረግ እንደምትችል አሁን አሳያለሁ። የመጀመሪያው የራስህ ህይወት ላይ ትኩረት አድርግ። ማንኛውም ሴት ትምጣ፣ የትኛውም ሴት ትምጣ ካንተ በላይ አይደለች። ራስን መጀመሪያ መቅደም ያለብህ። ስለዚህ የራስህ ህይወት ላይ ትኩረት አድርግ። ሁለተኛ ቶሎ ቶሎ አትገኝ ወይም ደግሞ በቀላሉ ለሴቶች አቬሌብል አትሁን። ብዙ ጊዜ ሴቶች ጋር የምትገኝ ነገር ከሆነ ራስን በእነሱ ዙሪያ የምትከብ ነገር ከሆነ እነሱ አንተ ላይ ኢንተረስት እያጡ ነው የሚመጡት። ለምን? ሁሉ የሚያገኙ ነገር ከሆነ ሲጀመር ቆይ ለምን ያሳድዷል? ስለዚህ ራስን አርቅ፣ በቀላሉ የምትገኝ ሰው አትሁን። ሶስተኛ አማራጭ ይኖር። ዘለ ከአንድ ሴት ከመጣበቅ በፊት በዙሪያ ብዙ አማራጮችን አስቀምጥ። ከነሱ ጋር ሁን ሳይሆን ለህይወት ለወደፊት ለምታስበው ህይወት የምትሆንን አንድ ሴት ለመምረጥ ጊዜ ሰተ ቦታ ሰተ መሆን አለብህ። በአንድ ቶሎ ብለህ እንደዚህ አይነት ውሳኔ ውስጥ ከመግባት በፊት አማራጭ ኖሮ በደንብ ለራስ ጊዜ ሰተ ብትመርጥ ለአንተ ሞር የወደፊት ህይወት የተስተካከለ እንዲሆን ያደርግልሃል ማለት ነው። ሴቶችን በማሳደድ ካላገኘ ወንድ በመሆን ማግኘት ይችላል። ስለዚህ ራስን ወንድ አድርግና ሴቶች አንተን እንዲያሳድዱ ማድረግ ትችላለህ። የዛኔ መቼም ኢግኖር አያደርጉም። ስድስተኛ ዲሲፕሊን ይኑር። አብዛኞቹ አሁን ያሉ ወንዶች ቀላል ነገር ነው የሚፈልጉ። ስኬትን ያለምንም መስዋዕትነት ምንም ነገር ሳያጡ ሳክሪፋይስ ሳያደርጉ ከ8 ሰዓት እስከ 10 ሰዓት እየተኙ ነው ስኬትን ማግኘት የሚፈልጉ። ብዙ ማጣት ያለብህ ነገሮች አሉ። አንዳንዴ አምሽተህ መተኘት ካለብህ ትተኛለህ። ከቤተሰብ ጋር ማሳለፍ እያለብህ ላታሳልፍ ትችላለህ። ከጓደኞች ጋር ወጥተህ ሃንጋውት ማድረግ እያለብህ ላደርግ ትችላለህ። ለምን? ስኬትን ስለምትፈልግ። ራስን ከኮምፎርት ዞን አውጣ። መክፈል ያለብን መስዋዕትነት ክፈል። የራስ ዓላማ እየኖረ እቅድ እየኖረ እና ለነገ የሚባል ነገር ከህይወት አስወጥ። እንዴት ነው እስቲ አሁን ስትሮንግ ዲሲፕሊን ወይም ደግሞ ማንም ሊሰብረው ሊነቀንቀው የማይችለው ዲሲፕሊን መገንባት እንደምትችል አሁን በምነግር ስቴፖች አሳያል። የመጀመሪያው ግቦችና እቅዶችን አወጣ። ከዛ እነዛን እቅዶች ካወጣ በኋላ በምን መንገድ ልታሳካ እንደምትችል፣ እንዴት እዛ ቦታ ላይ መድረስ እንደምትችል ስቴፖቹን ጻፋቸውና መክፈል ያለብን መስዋዕትነት ክፈል። በቃ ህይወትህን አታጣም አይደለ? አንድን ዓላማ ለማሳካት ስትል። ስለዚህ ህይወትህን እስካላጣ ድረስ ሌሎቹን ነገር ተዋቸው። ብዙ ነገር መስዋዕት ህይወትህን ብቻ አትጣኝ። ስለዚህ እስከ ህይወት ፍጻሜ ድረስ ሊከፍልለት የሚገባ አንድ ዓላማ አዘጋጅና ያንን ነገር ለማሳካት ደምህን ስጥ። ሁለተኛ ደግሞ ዲስትራክሽንን ቆርጣ አስወጣው። ህይወት አይጠቅምም። አብዛኛው ሰው ትንሽ ስራ ይሰራና አሁን ደግሞ አሪፍ ራሳቸውን ለመቀየር የሚሞክሩ ሰዎች ላይ ውስጠት እኔም የምሰራው ውስጠት ስለሆነ የሆነ ትንሽ ስራ ትሰሩና እረፍት ላደርግ ትሉና ቶሎ ብላችሁ ሶሻል ሚዲያ ምናምን። እኔም ይሄ ነገር በጣም ስለሚያስቸግረኝ እና እረፍት የሚባል ነገር እረፍት ካደረግንም ከናቹራል ጋር ከምናምን ጋር እንጂ ሶሻል ሚዲያ ላይ የማየውን ነገር በመብላት አይደለም። እረፍት አያስፈልግም። በቃ አሁን መክፈል ያለብን ነገር መስዋዕትነት ክፈል። ይሄ ጥሩ ነገር እየሰሩ ሌላ ዲስትራክት ለሚያደርጋቸው ነው። ግን ሙሉ ቀን ሙሉ ተኝተው ደግሞ የሚውለዋል። እናንተ አሁን ህይወታችሁ ላይ እየቀለዳችሁ ነው ያላችሁ። መስራት ያለባችሁ ነገር አሁን ነው መስራት ያለባችሁ። አሁን ኳስ ከምታይ፣ ፔስ ከምትጫወት፣ ከጓደኞች ጋር አንጋውት ከምታረግ፣ ከምትጠጣ፣ ብርን ዝም ብለህ ከምታጠፋ አሁን ራስ ላይ ካልሰራ
ነገ ቆይ ማን ነው ያንተን ህይወት ኃላፊነት ወስዶ የሚቀይረል? እነዚህ ነገሮች አታድርግ አይደለም፣ ኳሳቴ አይደለም፣ ሀንጋውት አታድርግ አይደለም፣ ግን ጊዜ አላቸው። በቃ አመቱን ሙሉ እንደዛ እያደረግህ አታሳልፍ። የራስ ጊዜ ሰጥተህ ልትዝናናበትና ልትሰራበት የሚገባ የራስ ሰዓት ይኖር። ሶስተኛ ቃልን የምትጠብቅ ሰው ሁን። ለብዙ ሰዎች ቃል ትገባለህ አይደል? እንዲሆናሉ እንዲያደርጋሉ። ከዛሬ በኋላ ቃል የምትገባው ለራስ ይሆናል ማለት ነው። ለሰዎች መንገር ታቆማለህ። ለሰዎች ስትናገር ነው የመጀመሪያ ጊዜ ቃልን የምታጣው ማለት ነው። አንድ የማውቀውን አባባል ልንገር። ሴጣን በአፍ የምንናገረውን ነገር ነው የሚያውቀው እንጂ አላማ ወይም ደግሞ ውስጥ ላይ ያለን ነገር ሀሳብን መረዳት አይችልም። ስለዚህ ብዙ ጊዜ ለሰዎች ስትናገር እንዲህ ውጭ ያለው አክስቴ እኮ ስልክ ልትልክልኝ ነው እንዲህ ላደርግ ነው ምናምን ስትል ብዙ ጊዜ አይሳካም አይደል? ለምንድን ነው? እነዛን ነገሮች ለሰው ስትናገር ሴጣን እነዛን ነገር በቀላሉ ስለሚያውቃቸው እንዳይሳካል ማድረግ ይችላል። ግን በውስጥ የምትይዛቸው ነገር ከሆነ ሴጣን ያንን መረዳት አይችልም። ስለዚህ አትናገሩ፣ እቅዳችሁን አታውሩ የሚባለው ለዚህ። ከዛሬ በኋላ እቅዳን አትናገር፣ ከምትናገር ይልቅ የሆነ ወረቀት ነገር አዘጋጅና ጻፋችሁ። ከዛ እነዛን ነገር አሳካ፣ ቃልህን ጠብቅ፣ ለራስህ ቃል ግባ። ከዛ ያንን ቃል የምትጠብቅ ሰው ሁን። ዲሲፕሊን ቀላል የሚባል ነገር አለ። እሱ ነው ከሌሎች ሰዎች ለይቶ የሆነ የምትፈልገው ቦታ ላይ የሚያስቀምጥ። ስለዚህ ማድረግ ያለብን ነገር አድርግ። አሁን መስራት ካለብህ አሁን ስራ። ነገ የሚባል ነገር ቆይ ማን ነው አንተ ራስን ካልቀየር የእሱ ህይወት እኮ መቀየር አለበት ብሎ ሊቀይርልህ የሚመጣ ማንም የለም አይደል? ምናልባት አንዳንድ ቪዲዮዎችን እንደዚህ ዩቲዩብ ላይ የሚያስተምሩ ሰዎች ሊኖሩ ይችላሉ። ከዛ ውጭ ግን ቤተሰብም ሞክሮ ምናልባት በብር ሊረዳ ቢችል ወይ የሆነ ነገር ሊያደርግልህ ቢችል ነው። ግን ራስን እስከ ጥግ ድረስ የምትቀይርበት ብር አስተሳሰብ ማንም አይሰጥም ራስ ላይ ካልሰራ። ስለዚህ ዲሲፕሊንን ቢውልድ አድርግ፣ ኮንሲስተንሲ የኑር። አብሯቸው የምትሏቸው ሰዎች ራሱ ጥሩ የሚባሉ ሰው ይሆኑ። ምክር አላብዛብ። ያው ለራስህ ዛሬ ነገርኩን እነዚህን 6 ነገሮች ማድረግ ከጀመር ራስህን ከነዛ ከ99% ወንዶች ታወጣና ዓለም ላይ ባይሆን ራሱ ኢትዮጵያ ላይ ያሉ የተባሉትን 1% ወንዶች መሆን ትችላለህ ማለት። በጣም ቀላል ነገር። ራስ ላይ እነዚህን ትንንሽ አሁን የነገርኩን ነገሮች በየቀኑ ትንሽ ነገር ለማሻሻል መሞከር ብቻ ነው። ቪዲዮን ማየት ብቻ አይደለም። አሁን የነገርኩን ነገሮች ኖት ፓድ አዘጋጅና ጻፋ። ከዛ ከየቱ መጀመር እንዳለብህ አሁን ከሰውነት ሊሆን ይችላል፣ ከማይንድ ሴት፣ ከብር ሊሆን ይችላል። መጀመር ያለ እንዴት ያንን ወንድ መሆን እንደምችል ሙሉ ስቴፑን ነገር ያለው። የዛሬ ቪዲዮ ጠቃሚ እንደነበረ እርግጠኛ ነኝ። ቪዲዮን ላይክ ማድረጋችሁ እንዳረሱ። የ1% ኮሚኒቲ ደግሞ አባል መሆን የምትፈልጉ ሰብስክራይብ አድርጋችሁ ፋሚሊ ሁኑ። ደህና ሁኑልኝ።